99 ከመቶ የዓለማችን ህዝቦች የቤተሰባቸውን ሃይማኖት የሚከተሉት ታውቃለህ ከየነ የቤተሰብን ተጽዕኖ ዲካውንት ተመልከተ ሙስሊሞች ቤት የተወለዱ 99% ሙስሊሞች ሙስሊም ናቸው ይሄ አይሁዳውያንም ክርስቲያኖችንም ሌሎችንም ሂንዱይዝምም ቡዲዝምም ምንም የሚመለከት የተደረገው ጥናት ይሄንን የሚያሳይ ኤክሰፕሽናል ሰው ነው የሚገርም ነገር ሃይማኖቱ የሚቀየረው ወይም ሌሎች ተጨማሪ ቫሪያብሎች ናቸው እኔ ዋናው ማንሳት የፈለኩት ቤተሰብ ምን ያህል በህይወታችን ላይ ሚና እንዳለው ነው አብዛኛውን ጊዜ ተመሳሳይ ነው ይሄ ነገር እና ሌሎች በርካታ ጥናቶችም አሉ ባይዘው ይሄንን የቤተሰብን ተጽዕኖ በልጆች ላይ የሚያሳይ ለምሳሌ እናቶች ላይ ብቻ የተሰራ አንድ የዳሰሳ ጥናት እንደሚለው ምን ይመስላል እናቶች ሁሉንም ሚና ለመጫወት ባደረጉት እና ሚናና በገጠማቸው ውጣ ውረድ ምክንያት ልጆቹ ላይ በርከት ያሉ አሉታዊ ተጽዕኖዎች ፈጥሮባቸዋል አባት ባለመኖሩ ማለት ነው በቃ አባት የሚሞላውን ጋፕ እናት ልትሞላው አትችልም ዶክተር ኢድሪስ አንዴ ኮት ማድረግለት ደስ የሚል ንግግር አለ በማዘሮሎጂ ባሳይዛል እንዴ የለም በጣም ችግር የለም የእናትነት ሙያ ማለት ነው በእናትነት ፕሮፌሰርሺፕ ብትሆን እንኳን ወንድ ወደ ማለት ነው ቢኖር አንዲት ሲምፕል ኖሌጅ ናቹራል ትንሽ ምንም ያልተማረች እናት ያላትን እውቀትና ሙያ ጥበብ አይኖርህም ሚገርም አባባል ነው አይኖርህም ወሃከዛ በፋዘሮሎጂ ልበልህ እኔ ደግሞ አንዲት እህት አንዲት እናት በፋዘሮሎጂ ማስተርስ ዲግሪ ወይም ደግሞ ፒኤችዲ ኖሯት ከዛ በጥናት ፕሮፌሰርም ብትሆን አባት የሚጫወተውን ሚና ለመጫወት ትቸገራለች ይሄ ተፈጥሯዊ የሥራ ክፍፍል አርጎ ነው አላህ ይፈጠረን እዚህ ያንዳችን እንከባበርና ስራችንን እንስራ ተከባብረን አባቶች ሚናቸውን ተጫወቱ እናቶችም ሚናቸውን ተጫወቱ እናቶች ብቻ በሚያሳድጓቸው ልጆች ላይ በተደረገ የዳሰሳ ጥናት ልጆቹ ላይ ከባድ ተጽዕኖ ተፈጥሮ ታይተዋል ለአንሁ እናቶች የአባትንም የእናትንም ሚና ለመወጣት በገጠማቸው ውጣ ውረድና ውዝግብ ምክንያት ማለት ነው ይሄ ነገር ልጆቹ እስከ ረጅም ጊዜያቸው ድረስ ቀጥሎባቸው ልጆቹ ላይ ታየው ኢፌክት ምን ይመስላል ሌሎች ላይ ጥገኛ መሆን ልፍስፍስ መሆን ለጉዳያቸው ማለት ነው ጉዳያቸውን ለመፈጸም ለመወሰን የሚፈሩ እርብትብት የሆኑ ራሳቸው ላይ እምነት ያጡ ልጆች ሆነው ተገኝተዋል ይገርም ያ ማለት ከአባት የሚገኘው ነገር ጎልባል ማለት ነው ቀደም እንዳልነው በአባትነት ሙያ የሰለጠነች ወይም የተፈጠረች እናት የለችም ጥረት ልናረግ እንችላለን ኦብቪየስሊ ወደፊት አንድ ፕሮግራም አለኝ ኢንሻአላህ እንትናችን ላይ which single ማሞች ወይም እናቶች ብቻ ወይም አባቶች ብቻ የሚያሳድጓቸው ልጆች ላይ ለወላጆች የሚጠቅም ሐሳብ እናነሳለን አንድ ሞጁል አለኝ ኢንሻአላህ እሱን መተናወራለን ተቃራኒ ውጤትም የተገኘባቸው ልጆች አሉ በመናሰባ ይሄ ማለት አምባገነን ከልፍስፍስነት ከተለማማጭነት ከራስነት መጣጣት ደግሞ ኤግዛክት ተቃራኒውን የሆኑ ደግሞ ልጆች አሉ በጣም ቁጡ ኃይለኛ ተደባዳቢ እልህኛ ምናምን ሆነው ተመዝግበዋል እንግዲህ የጾታ ልዩነት እንደተጠበቀው ነው ማለት ነው ወንዶቹ ላይ በሳለ ይሄ ነገር በመናሰባ ይሄ የሌላ ውጤት የጥናት ውጤት ደግሞ ምን ይላል እናትና አባት ተግባብተው በአንድ ቤት በአንድ ጎጆ ስር ያሳደጓቸው ህፃናት በአባታቸው ወይም በእናታቸው ብቻ ካደጉት ልጆች ማለት ነው በቫሪያብል በልጠው ተገኝተዋል በምን በጽሁፍ በማቴማቲክስ በንግግር ችሎታ እና ችግርን በመቋቋም ብቃታቸው በሁለቱም ያደጉት ልጆች በአንዱ ብቻ ካደጉት ልጆች በልጠው ወይም ተሽለው ተገኝተዋል እንግዲህ ይሄ የሆነው አንዱ የሌላኛውን ጉድለት ስለሚሞላ ነው በቃ ቀደም እንዳልነው እያንዳንዳችን ስራችንን ስንሰራ ሁሉም የየራሱን ነገር በማዋጣት ለልጆቹ ግለሰብና ግንባታ አዎንታዊ ሚና ተጫውተዋል ወጣችም ስለዚህ ልጆቹ የሚፈልጉትን ነገር ስለተሰጣቸው ግብአቱን ስለወሰዱት ከዛ አሁን በዳሰሳዎቹ ጥናት የሚሆን በተሞክሮም የምናያቸው ነገሮች ናቸው ልጆቹ የተሻለ ሆነው ተገኝተዋል እንግዲህ very unfortunately አሁን ተቃራኒ ውጤት ደግሞ መቼ ታገኛለህ መሰለ መልእክት ማለት ነው ጠንካራ መልእክት በየ ማስበው ነው ይሄን ሐሳብ ነው አላው አባቶችም ሆኑ እናቶች sometimes ቢዚ ይሆናሉ በተለያዩ ስራ የመንግስት ባለስልጣኖች የመስሪያ ቤቶች ትልቅ መስሪያ ቤቶች ኃላፊ ሊሆኑ ይችላሉ ቢዝነስ ማኖች ሊሆኑ ይችላሉ ዑለማ ዱዓቶች ሊሆኑ ይችላሉ የማህበረሰብ አንቂ ትልልቅ ተጽዕኖ ፈጣሪ ሰዎች ሊሆኑ ይችላሉ ቢዚ ስለሆኑ በዛ እዚህ ለተርቢያ ጊዜ የላቸው ጊዜ ስለሌላቸው ልጆቹ ቨርቹዋሊ አባት የለም ወይም እናት የለም ወይም አንዳንዴ ሁለቱም የሉም
አሉ ግን የሉም ነው። አዎ በአካል በመንፈስ አሉ በአካል የሉም እና ለልጆቹ ማቀበል ያለባቸውን በርከት ያሉ ግብአቶች ሳያቀብሉ በመቅረታቸው ትልልቅ ዋጋ ከፈሉ ቤተሰቦች አሉ። ከረፍት በኋላ ትንሽ ማብራሪያ እንድሰጥ ፈቅድልኛል። በጣም መልካም